ምን ያክል ዋጋ አስከፍሎ ነበር ኃላፊነቱስ ምን ያክል ከባድ ነበር ከዚህም ጋር አንድ ሰው ወደ ኋላ ማልተመለሰ ለነብዩ ሰለላሁ ዐለይሂ ወሰለም ዜና መጣላቸው መልእክተኞቻቸውን ወደ ሻም ከላኩ በኋላ ሮሞች መልእክተኞቻቸው ላይ ድንበር እንዳለፉ የተወሰኑ ሰዎችንም እንደገደሉ ሻም ሲገቡ ወደ እስልምና በሰላም ለመጥራት ከዛም ገሳሲናዎች ድንበር አለፉና በነብዩ መልእክተኞች ላይ ግድያ ፈጸሙ ይህ ነብዩ ሰለላሁ ዐለይሂ ወሰለም አስቆጣቸው ተሰማቸው ወደ እነሱም 3000 ሰዎች ላኩ ወደ እነሱ 3000 ሰዎች ላኩ ፋርስና ሮሞች እስኪያውቁ ድረስ መዲና ውስጥ ወንዶች እንዳሉ የዚህን ዲን የሚጠብቁ ሴቶችን ክብር የሚቆሙ 3000 ሰዎች ላኩባቸው ሄዱ በአላህ በረከትና በነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ብዛታቸው 3000 ሆነው ነብዩ ሰለላሁ ዐለይሂ ወሰለም ሰራዊትን አዘጋጁ አሚርነቱን ማደላደሉ አርማውን ዘይድ ሸከም ከዚያም ጃዕፈር ሸከም ከዛም አብዱላህ ቢን ረዋሃ ሸከም ሄዱ በአላህ በረከት ሞታ ደረሱ ሮሞች ሰሙ የመምጣታቸውን ዜና ሮሞች ቅጥረኛ የሆኑ አረቦች 100,000 ሆነው ወጡ የሮም ክርስቲያኖች ደግሞ 100,000 ሆነው ወጡ በዚህ ቀን ተሰባሰቡ ለ3000 ሰዎች ከ200,000 በላይ ተፋላሚ በአላህ ልጠይቃችሁ ምን ሊያደርጉ ይችላሉ 3000 ሰዎች ከዚህ ግዙፍ ቁጥር ጋር ምን ሊያደርጉ ይችላሉ እነዚህ ከ200,000 ሰዎች ፊት ለፊት በሁሉም አቅጣጫ ቢከቧቸው እኮ ነገሩ በሰዓት አያልቅም ነበር ከዚያም ባነሰ እርስ በርሳቸው ተመካከሩ እንመለስ ለነብዩ ሰለላሁ ዐለይሂ ወሰለም ተጨባጩን እንገራቸው እርስ በርሳቸው ተባባሉ እናንተ ሲጀምር ለምን ወጣችሁ ምንድነው የምትፈልጉት ምንድነው የምትመኙት ጀነት ፈላጊዎች አይደላችሁም ይህችና ጀነት በሯ ተከፍቷል ጀነት በሰይፍ ጥላ ስር ነው ጀነት በሰይፍ ጥላ ስር ነው እርስ በርሳቸው ተመካክረው ሲያበቁ አሉ ወደ መዲና መንገድ የለም ወይ ድል ወይ ሞት ወደ መዲና መንገድ የለም ወይ ጀነት ወይም ደግሞ ድል ተዘጋጁ ወደ አንዲት መንደርም ገቡ ሙእታ ወደምትባል ጦርነቱን በስሟ የተሰየመው በውስጧ መሸጉ ለስድስት ቀናት ሙሉ ከባድ ፍልሚያ ሆነ ሮሞች በብዛታቸው በዝግጅታቸው እነዚህን ጥቂት ሰዎች ለማሸነፍ አልቻሉም 6 ቀን ልፋትና ድካም ነበር በስድስተኛው ቀን ዘይድ ተገደለ በዚያው ቀን ጃዕፈር ተገደለ በዚያው ቀን አብዱላህ ቢን ረዋሃ ተገደለ መዲና ውስጥ ሰሃቦች ከበዋል ወንዱም ሴቱም ህፃናቱም ዜናውን እየተከታተሉ በቀጥታ ስርጭት የሰራዊቱን ዜና የሚጋደለው ለእስልምናና ለሙስሊሞች ድል ብሎ ዛሬ ተጨባጩ እንድታስብ ፈልጋለሁ እነሱ በነቢያቸው ዙሪያ ከበው ተቀምጠዋል የሙስሊሞችን ዜና ሊከታተሉ ነብዩ ደግሞ ያስተላልፉላቸዋል ስለ ጦርነቱ በወህይ የሚደርሳቸው ዛሬ በስክሪኖች ፊት እንቀመጣለን በቻናሎች ፊት እንቀመጣለን በእግር ኳስ እንመለከት ይሄ ነው ልዩነት በትናንትናውና በዛሬው መካከል እነሱ ተሰብስበዋል የሙስሊሞችን ዜና ለመከታተል የሙእሚኖችን አላህና መልእክተኛውን ሊረዱ እኛ ደግሞ ስክሪንና ቻናሎች ላይ ተሰብስበናል አላህን እንጂ ማንንም ማያውቁ ድቀት ነው ነብዩ ሰለላሁ ዐለይሂ ወሰለም ጦርነቱን ዜና እያስተላለፉላቸው ዘይድ ተገደለ ከዚያም ዝም አሉ ከዚያም አሉ ጃዕፈር ተገደለ ከዚያም ዝም አሉ ከዚያም አሉ አብዱላህ ቢን ረዋሃ ተገደለ ከዚያም ዝም አሉ ጀነት ውስጥ ወደኔ ከፍ ተደርገዋል ማለትም ሶስቱ መሪዎች ጀነት ውስጥ ወደኔ ከፍ ተደርገዋል ና ወደ ጦር ሜዳው እንመለስ በጦር ሜዳው ሶስት መሪዎች ከወደቁ በኋላ አርማውን ሳቢት ቢን አርቀም ተሸከመ ሳቢት ተሸከማት አለ እናንተ ሙስሊሞች ሆይ በራሳችሁ ላይ አሚር ሹሙ ለኻሊድ አለው አርማውን ያዝ ኻሊድ አለ አንተ ከኔ በጅራ ትቀድማለህ በደረጃም ትበልጣለህ በእስልምናም ትቀድማለህ አንተን አርማውን ያዝ አለበት ሳቢት ወላሂ ላንተ እንጂ አልተሸከምኳትም ማለት ኻሊድ ከሰለመ 3 ወር እንጂ አላለፈም ኻሊድ ከሰለመ ያኔ ከ3 ወር አላለፈም ነበር ኻሊድ ያ ከሙስሊሞች በተቃራኒ ሆኖ የተዋጋ የሁድ ቀን ያደረገውን ያደረጋቸው አሁን የመጀመሪያው ጦርነቱን በእስላም ተሳተፈ የላ ኢላሃ ኢላላህ ባንዲራ ከፍ አድርጎ ሳቢት አለ ተሸከማት ያ ኻሊድ ላንተ እንጂ አልተሸከምኳትም ከዛም ሳቢት ሰራዊቱን ጠራና አለ ኻሊድ በእናንተ ላይ መሪ እንዲሆን ተወዳላችሁ አሁን እንወዳለን ኻሊድ አሚርነቱን ተሾመ ባንዲራውንም ያዘ ከዚያም በጦር ሜዳው ከፍ ወዳለ ቦታ ወጣ
መሬቱን ለየ ቦታውንም ለየ ቀኙን ክንፍ ቀየረ የግራ ክንፉንም ከፊትም ከኋላም ከዚያም ያጠቃ ያባር ጀመር መዲና ውስጥ ኻሊድ ባንዲራውን ከተሸከመ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አሉ እገሌ ተገደለ በርግጥ ጀነት ወደኔ ከፍ ተደርገዋል ከዚያም አሉ አሁን ግን ባንዲራውን ከአላህ ሰይፎች አንዱ ሰይፍ ተሸክሞታል ጦርነቱ ተፋፍሟል ቃል ሊገልጸው የሚችል ሁሉ ጦርነቱ ይዛኔ እንደ ዛሬ ጦርነት አልነበረም የፈሪዎች ጦርነት የሸሾች ጦርነት እነዚያ ቦምብ የሚወረውሩ በአውሮፕላን ሴቶችና ህፃናትን የሚያጠቁ ይልቁንስ ወንድን ይገጥም ነበር ጭንቅላት ይቀነጠሳል አካላት ይቆራረጣል ማሰብ ትችላለህ እስከዛን የሙስሊሞች ብዛት 3000 ሆኖ ከ200,000 በላይ የሚሆኑት ነበር የገጠሙት ማለትም አንድ ሰው 70 ሰዎችን መግጠም ይጠበቅበት ነበር ከአንድ ሰው 70 ካዲያንን መገጠም ይጠበቅበት ነበር በአላህ ልጠይቅ ኃይሉን ከየት ነው ያገኙት ከየትኛው አይነት ወንዶችስ ናቸው እነሱ አባቶቼ አያቶቼ ናቸው በእንደዚህ አይነት ወንዶች ነው ኡማው ድል የሚያደርገው ኻሊድ ቀኝና ግራ ክንፉን ቀያየረ እየተመላለሰ ያጠቃ ጀመር ከወንዶችና ከጀግኖች ጋር ሞከረች ለመከብ አልቻሉም ከጦርነቱ መጨረሻ ቀን ኻሊድ ሚዛኑን ገለበጠ ከሰራዊቱ ኋላ ሰዎችን ላከ አቧራ እንዲያነሱ ተክቢራ እንዲያደርጉና የጦር ሜዳውን በተክቢራ እንዲሞሉት ሩሞች ፈሩ 7 ቀን ሙሉ እንዲየታገልን አልቻልናቸውም አሁን ከመዲና አጋዥ መጥቶላቸዋል ልንቋቋማቸው አንችልም አሉ ከዚያም ኻሊድ ጀመረ ከሞቱ ሰዎች ጋር እየተመላለሰ ማጥቃት ከባድ ጥቃት እስካደረሱ ድረስ ሩሞች አይተውት የማያውቁት ከዚያም ሙስሊሞችን ከጦር ሜዳው ማውጣት ጀመረ እጅግ በተካነ ስትራቴጂ ታሪክ እስከዛሬ ይመሰክርለት ሰራዊቱን አወጣ ከጦር ሜዳው ሩሞችን ከአደበ በኋላ መዲና ውስጥ ወንዶች እንዳሉ ካሳያቸው በኋላ የዚህን ዲን ሴት የሚጠብቁ አሁን ተጨባጩ መዲና ተቀበላቸዋለች ህፃናትና ሴቶች ወጡ ሰራዊቱን ለመቀበል እንዴት ተቀበሏቸው በድንጋይ ነበር የተቀበሏቸው መልካም ልፋትን ከመልፋታቸው ጋር አላህ እንጂ ሌላው የማያውቀው መስዋዕት ከመስዋዕትነታቸው ህፃናትና ሴቶች ተቀበሏቸው በድንጋይ ለኻሊድና አብረውት ላሉት እያሉ በአላህ መንገድ ላይ ከሞት ትሸሻላችሁ በአላህ መንገድ ላይ ከመሞት እናንተ ሸሺዎች ነብዩ ሰለላሁ ዐለይሂ ወሰለም ማለት ሸሺዎች አይደሉም ተፋላሚዎች ናቸው በአላህ ፍቃድ በትላንትናና በዛሬ መካከል ያለው ልዩነት ምንድነው እኔ እነግርሃለሁ ትላንትና ህፃናቶቻችን ኻሊድና አብረውት ያሉትን ሰዎች በመዲና በድንጋይ ይቀበሉ ነበር ኻሊድና አብረውት ላሉት ወዴት ነው እናንተ ሸሺዎች እያሏቸው ዛሬ ደግሞ ህፃናቶቻችን ዘፋኝን ይቀበላሉ በእጁ ጊታር ያዘን ጨፋሪ ተጫዋችን ከአየር ማረፊያ በጽጌረዳ አበባ ይቀበላሉ